ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ይህ በአተም አካዳሚ የዩቲዩብ ቻናል የሚተላለፍ የዩቲዩብ ፕሮግራም ሲሆን ዛሬ አቶሚክ ስፔክትሮስኮፒን ይዤ ቀርቤላችኋለሁ። ማቀርባቸው የዚህ ትምህርት ኮንተንት ወይም የዚህ ቪዲዮ ኮንተንት የአቶሚክ ስፔክትሮስኮፒን ኢንትሮዳክሽን፣ የአቶሚክ ስፔክትሮስኮፒን ክፍፍል ማለትም ወደ ሁለት እንደሚከፈል አቶሚክ ኢሚሽን ስፔክትሮስኮፒ እና አቶሚክ አብዞርፕሽን ስፔክትሮስኮፒ ተብሎ እንደሚከፈል፣ ሌላኛው ደግሞ የሁለቱንም የአቶሚክ ኢሚሽን ስፔክትሮስኮፒን ኢንስትሩሜንቴሽን እና የአቶሚክ አብዞርፕሽን ስፔክትሮስኮፒ ኢንስትሩሜንቴሽን፣ በመጨረሻም የሁለቱንም ማለትም የአቶሚክ አብዞርፕሽን ስፔክትሮስኮፒ እና የአቶሚክ ኢሚሽን ስፔክትሮስኮፒ አፕሊኬሽን ወይም ጥቅም የምናይ ይሆናል። ስንጀምር atomic spectroscopy is divided into two parts. That means ምን ማለት ነው? atomic spectroscopy ወደ ሁለት ቦታ ይከፈላል። እሱም atomic absorption spectroscopy እና flame photometry። flame photometry ሌላ ስምም አለው። እሱም flame emission spectroscopy ይባላል ወይም simply emission spectroscopy ይባላል። የሁለቱንም ጥቅም ስናይ ወይም ዩዝ ስናይ አቶሚክ ስፔክትሮስኮፒ ወይም ሁለቱም የአቶሚክ ስፔክትሮስኮፒክ ሜቶዶች ኳንቲቴቲቭ አናሊሲስ ሜቶድ ናቸው። ኳንቲቴቲቭ አናሊሲስ ማለት አማውንቱን በቁጥር የምናገኝበት ማለት ነው። መኖር አለመኖር አይደለም፣ ምን ያህል ነው የሚለው የምናገኝበት ሜቶድ ነው። በአቶሚክ ስፔክትሮስኮፒ ኳንቲፋይ የሚደረገው ነገር ወይም የሚለካው ነገር ማለት ነው ወደ 70 ኤሌመንቶች ይሆናሉ። እነሱም ሜታልም ነን ሜታልን መመለከት ይቻላል በአማውንት ማለት ነው። የሌላው የአቶሚክ ስፔክትሮስኮፒ አድቫንቴጅ ምንድነው? ሳምፕሉ ወይም ኢምፒውሪቲው ወይም የምንፈልገው ኤሌመንት በትንሽ ሌቨል ላይ ቢሆን ራሱ ማወቅ ይችላል፣ ዲቴክት ማድረግ ይችላል። ማለት የኤሌመንቱ ወይም የአቶሙ ሌቨል በማይክሮግራም ፔር ሊትር ሌቨል፣ ያ ማለት ምንድነው? በፓርቲስ ፔር ቢሊየን ሌቨል ቢሆን ራሱ ምን ያደርጋል? ማወቅ ይችላል ወይም ሴንስ ማድረግ ይችላል። ያ ማለት ነው ኳንቲፋይ ማድረግ ይችላል ማለት ነው። አቶሚክ ኢሚሽን ስፔክትሮስኮፒ ወይም ፍሌም ፎቶሜትሪ ስናይ ማለት ነው። ፍሌም ፎቶሜትሪ ወይም አቶሚክ ኢሚሽን ስፔክትሮስኮፒ ጥቅሙ ምንድነው? ኤሌመንቶችን እነሱም የግሩፕ 1 እና የግሩፕ 2 ኤሌመንቶችን ሌቨል ለማወቅ ይጠቅመናል። ለምሳሌ የሶዲየምን፣ የፖታሺየምን፣ የሊቲየምን፣ የቤሪየምን ሌቨል በሳምፕል ውስጥ ወይም በድራግ ውስጥ ለማወቅ ይጠቅመናል። እንዴት አድርገን ነው የምንለካው ወደሚለው ስንመጣ ከአቶሚክ ኢሚሽን ስፔክትሮስኮፒ ምናለው ላይት ሶርስ አለው፣ ፍሌም ሶርስ አለው። ላይት ሶርስ ወይም ፍሌም ሶርስ አለው። ያ ፍሌም ሶርስ ምን ያደርጋል? ሳምፕሉን ቮላታላይዝ ያደርጋል። ሳምፕሉን ቮላታላይዝ ሲያደርግ ከውጪ ያለው ወይም አውተር ሼል ላይ ያለው አውተር ኦርቢታል ያለው ኤሌክትሮን ምን ይሆናል? ወደ ሃየር ሌቨል ጃምፕ ያደርጋል። ወደ ሃየር ሌቨል ጃምፕ ካደረገ በኋላ ወደ ነበረበት ቦታ ይመለሳል። ወደ ነበረበት ቦታ ሲመለስ ደግሞ ምን ያደርጋል? አብዞርቭ ያደረገውን ላይት ምን ያደርጋል? ሪሊዝ ያደርጋል። ያ ሪሊዝ ያደረገው ላይት ደግሞ ምን ይደረጋል? ሚዠር ይደረጋል። እዚህ ጋር ልነግራችሁ የምፈልገው ነገር ምንድነው? በፍሌም ፎቶሜትሪ ወይም በአቶሚክ ኢሚሽን ስፔክትሮስኮፒ አንድ ኤሌመንት ሂት ሲደረግ ወይም ኤክስፖዝ ሲደረግ በቫሪየስ በተለያዩ ዌቭ ሌንግዞች ላይ አብዞርቭ ያደረገውን ኤነርጂ ሪሊዝ ያደርጋል። ለምሳሌ እዚህ ጋር ሶዲየም ሲታዩ ሶዲየም በ589.3 ላይ 819.5 ላይ እና 330.2 ናኖሜትር ላይ አብዞርቭ ያደረገውን ኤነርጂ ሪሊዝ ያደርጋል። አሁን እዚህ ጋር ኮንፊውዝ የሚያደርገው ነገር ምንድነው? የትኛውን ዌቭ ሌንግዝ ነው መምረጥ ያለብን ብለን መወሰኑ ላይ ነው ችግር የሚመጣው። አሁን እዚህ ጋር የምንለካው የትኛው ነው? ሞስት አብዞርቭድ ኢነርጂ ወይም አብዛኛው አብዞርብድ ኢነርጂ ሪሊዝድ የሚሆንበትን ዌቭ ሌንግዝ መርጠን ነው ዌቭ ሌንግዙን ሴሌክት የምናደርገው። እዚህ ጋር 3 ዌቭ ሌንግዞች ቢኖሩም እንኳን አንዱን ብቻ ነው የምንመርጠው ማለት ነው። ፋርማኮፒያዎች ማለት ነው አንዱን መርጦ የሚያስቀምጡት በዚህ ሜተድ ነው፣ ለአቶሚክ ኢሚሽን ስፔክትሮስኮፒ ማለት ነው። እዚህ ጋር ሲታዩ ለምሳሌ ሶዲየም አውተር ኤሌክትሮኑ መጀመሪያ ላይ ሬስቲንግ ስቴት ላይ የሚሆነው በምን ላይ ነው? በሲሪስ ላይ ነው። ሂት ሲደረግ ወደ ሲሪፒ ወደ ፎረስ እና ወደ 4p ጃምፕ ያደርጋል፣ ይዘላል ማለት ነው።
ከዛ በኋላ ወደ ነበረበት ወደ ሬስቲንግ ስቴቱ ወይም ቀድሞ ወደ ነበረበት አቶሚክ ወይም ሼል ወይም ኦርቢታል ይመለሳል። ያም ወደ 3s ማለት ነው። ከዛ ኢነርጂ ሪሊዝ ያደርጋል። ያ ሪሊዝ ያደረገው ኢነርጂ ከዛ በኋላ ምን ይደረጋል? ሚዠር ይደረጋል። ሚዠር ከተደረገ በኋላ ደግሞ ወዴት ይቀየራል? ወደ ኮንሰንትሬሽን ኦፍ ዘ አተም ወይም ኤሌመንትስ ይቀየራል ማለት ነው። በዚህ ሜካኒዝም ኮንሰንትሬሽን ኦፍ ኤሌመንትስ ማለት ነው ወይም የኤሌመንቶችን መጠን በሳምፕል ውስጥ ያለውን እንለካለን ማለት ነው። ቅድም እንዳልነው በአቶሚክ ኢሚሽን ስፔክትሮስኮፒ ሚዠር የሚደረጉ ኤሌመንቶች ከ3 ወደ 5 ሬንጃቸው እስከዛ ነው። የድሮዎቹ ለምሳሌ 3 ነበር ሚዠር የሚያደርጉት። አሁን ካረንትሊ የመጡት ወይም ሞደርን አቶሚክ ኢሚሽን ስፔክትሮስኮፒክ ሜቶዶች ወይም ኢንስትሩሜንቶች 5 ኤሌመንቶችን ሚዠር ያደርጋሉ። እነሱም ካልሲየምን፣ ቤሪየምን፣ ሶዲየምን፣ ሊቲየምን እና ፖታሺየምን ነው ሚዠር የሚያደርጉት። ወደ አቶሚክ ኢሚሽን ስፔክትሮስኮፒ ኢንስትሩሜንቴሽን ወይም አላይንመንት ስናይ የመጀመሪያው ምንድነው? ፍሌም ነው። ፍሌም ምንድነው? የሂት ሶርሱ ማለት ይቻላል። ሂት ሶርስ ነው። ላይት ሶርስ ከምንል ሂት ሶርስ ብንል ነው የሚሻለው። ያ ሂት ሶርስ የተለያዩ የሂት ፍሌሙ እንዲመጣ ምን ያስፈልገናል? ጋዝ ያስፈልገናል። ያ ጋዝ ደግሞ በሲሊንደር ነው የሚቀርብልን። በሲሊንደር ውስጥ ያለው ጋዝ ሲያልቅ ምንድነው? ሲሊንደሩ ይቀየራል። ከዛ ላይት ስናደርግ ወይም ስናበራው የተለያየ ቴምፕሬቸር ይሰጠናል። ያም ቴምፕሬቸር ምን ያደርግልናል? በሳምፕል ውስጥ ያለውን ኤሌመንት ቮላታይዝ ያደርግልናል። አንዳንድ ኤሌመንቶች ከፍተኛ ቴምፕሬቸር ይፈልጋሉ፣ አንዳንዶች ደግሞ መካከል ዝቅ ያለውን ይፈልጋሉ። ለምሳሌ በአቶሚክ ኢሚሽን ስፔክትሮስኮፒ ማግኒዥየምን አናላይዝ ለማድረግ ወይም ለማጥናት ምን ብንፈልግ እስከ 2500 ዲግሪ ሴልሲየስ ይፈጃል። ሌሎቹ ደግሞ የሚፈጁት ወደ 2000 ዲግሪ ሴልሲየስ ነው። ከዛ እዚህ ጋር ኤሌመንቱ ቮላታይዝ ሲሆን የተለያየ ዌቭ ሌንግዝ ኦፍ ኤሌክትሮማግኔቲክ ራዲዬሽን አብዞርብ ያደርጋል። አብዞርብ ያደረገውን ደግሞ እንዳለ ኢሚት ያደርገዋል። ኢሚት ካደረገ በኋላ አንዱን መምረጥ አለብን። አንዱ ዌቭ ሌንግዝ ነው ማለፍ ያለበት ወደ ዲቴክተር ለመሄድ ማለት ነው። ስለዚህ ይሄንን የምንቀንሰው ወይም አንዱ ዌቭ ሌንግዝ የምንመርጠው ደግሞ በሞኖክሮማተር ነው። ሞኖክሮማተር በሌላ አማርኛ ቋንቋ ምን ይባላል? ፊልተር ይባላል። ፊልተር የሚያደርገው የትኛው ነው? አንዱን ዌቭ ሌንግዝ ነው የሚመርጠው። መርጦ ከዛ በኋላ ያሳልፈዋል ማለት ነው። ፊልተር ያለፈው ሞኖክሮማተር ማነው ላይት ማለት ነው ወደ ዲቴክተር ይሄዳል። የዲቴክተሩ እዚህ ጋር ፎቶ ሴንሲቲቭ ሴል ነው የሚባለው። እዚህ ጋር ኢንስትሩሜንቴሽኑን ይሁ ሲታዩ እዚህ ጋር ለምሳሌ እዚህ ጋር ፍሌም ሴል አለ። ፍሌም ሴሉ ምን ያደርጋል? ሳምፕል ውስጥ ያለውን ኤሌመንት ቮላታይዝ ያደርጋል። ቮላታይዝ ሲያደርግ በሳምፕል ውስጥ ያለው ኤሌመንት ላይት ጀነሬት ያደርጋል። ያ ማለት ኤሌክትሮማግኔቲክ ራዲዬሽን ጀነሬት ያደርጋል። ያ ጀነሬት የተደረገው ኤሌክትሮማግኔቲክ ራዲዬሽን ብዙ ዌቭ ሌንግዞች በውስጡ አሉበት። ስለዚህ በሞኖክሮማተር የምንፈልገውን ዌቭ ሌንግዝ መምረጥ እንችላለን ማለት ነው። የምንመርጠው እንዴት አድርገን ነው? በኢንስትሩሜንቱ ላይ ሲሆን ምንድነው ዌቭ ሌንግዙን በእንትን እንጽፋለን። በኪቦርድ ወይም ጽፈን ነው የምንሞላው። ለምሳሌ 330 ናኖሜትር ከፈለግን 330 እንጽፋለን። 440 ከፈለግን 440 እንጽፋለን። 600 ናኖሜትር ከፈለግን 600 እንጽፋለን። ከዛ በኋላ አንድ ላይት ብቻ ወደ ሄዳ ወደ ዲቴክተር ይሄዳል። ዲቴክተር ከዛ በኋላ ኮንሰንትሬሽን ኦፍ ዘ ሳምፕል የሳምፕሉ ወይም የኤሌመንቱን ኮንሰንትሬሽን ሪድ አውት ያደርግልናል። እዚህ ጋር 65.1 ታያላችሁ። ይሄ ምንድነው? 65.1 ማይክሮግራም አለ ለማለት ነው በዛ ሳምፕል ውስጥ። በየትኛው ሳምፕል እዚህ ጋር ባስቀመጠው ማለት ነው። ጥቅሙን ስናይ የአቶሚክ ኢሚሽን ስፔክትሮስኮፒን ጥቅም ስናይ አቶሚክ ኢሚሽን ስፔክትሮስኮፒ ኤሌመንቶችን ለማወቅ ነው የሚጠቅመው። ኤሌመንቶች ደግሞ የት ነው የሚገኙት ወደሚለው ነው የምንሄደው። አሁን ለምሳሌ አንዳንድ ፎርሙሌሽኖች ፓርቲኩላርሊ አይቪ ፎርሙሌሽን ዲኤንኤስ፣ ኖርማል ሳላይን፣ ኢሪጌሽን ሶሉሽንስ የተለያዩ ለምሳሌ ኢንጀክሽን ወተር ምን አንዳንዶቻቸው ኤሌመንት አለባቸው፣ በአንዳንዶቻቸው ደግሞ ኤሌመንት የግድ መኖር የለበትም። ለምሳሌ ኢሪጌሽን ወተር ላይ መኖር የለበትም። ሪንገር ላክቴት፣ ኖርማል ሳላይን፣ ዲኤንኤስ ላይ ደግሞ የግድ መኖር አለበት። በውስጡ ያለው የኤሌመንቱ ሌቨል ምን ያህል ነው የሚለው የምናውቀው በምንድን ነው? በአቶሚክ ኢሚሽን ስፔክትሮስኮፒክ ሜተድ ነው ማለት ነው። ሁለተኛው አቶሚክ ስፔክትሮስኮፒክ ታይፕ ምንድነው? አቶሚክ አብዞርፕሽን ስፔክትሮስኮፒ። አቶሚክ አብዞርፕሽን ስፔክትሮስኮፒ የአቶሚክ ስፔክትሮስኮፒ ታይፕ ሆኖ አፕላይ የምናደርገው መቼ ነው? ኤሌመንቱ ምን ሲሆን
ሄቪ ሜታል ሲሆን ምን ይሆናል? አውተር ኤሌክትሮኑ አብዞርብ ካደረገ በኋላ ማለት አውተር ኦርቢታል ያለው ኤሌክትሮን ላይት አብዞርብ ካደረገ በኋላ ወደሚቀጥለው ሌቨል ምን አያደርግም? ጃምፕ አያደርግም። ይልቁንስ አብዞርብ ያደርግና እዛው ጃምፕ ሳያደርግ አብዞርብ ያደረገውን ኢነርጂ ኢሚት ያደርጋል። እዛ ታይም ላይ በእንደዚህ አይነት ሁኔታዎች ላይ ማለት ነው ኢሚትድ የሆነውን ኢነርጂ ሚጀር ከምናደርግ ምንድነው ሚጀር የምናደርገው? አብዞርብድ የሆነውን ኢነርጂ ብቻ ነው ሚጀር የምናደርገው። ስለዚህ አቶሚክ አብዞርቤሽን ስፔክትሮስኮፒ የምንጠቀመው መቼ ነው? ሄቪ ሜታሎችን ሌቨል ለማወቅ ማለት ነው። እነዛ ደግሞ ምኖችን የግሩፕ 1 እና የግሩፕ 2 ኤሌመንቶችን ለማወቅ ነው የምንጠቀመው አቶሚክ ኢሚሽን ስፔክትሮስኮፒ ወይም ፍሌም ፎቶሜትሪ ማለት ነው። የሁለቱም ተመሳሳይነት ምንድን ነው? በሁለቱም ኬዝ ላይ ማለት በአቶሚክ አብዞርቤሽንንም በአቶሚክ ኢሚሽን ስፔክትሮስኮፒም ጊዜ ላይ አቶሙ ምን መሆን አለበት? የግድ ቮላታይልስ መሆን አለበት። ማትነን ማለት ነው። ካልተነነ ምን አያደርግም? ለኢነርጂ ምንድነው ላይቱን ሪሊዝ አያደርግም። ማሲቭ ቮላታይልስ መሆን አለበት ማለት ነው። ቮላታይልስ እንዲሆን ደግሞ ያው ሜታሎች ቮላታይልስ እንደሚሆን ለመሆን ያው እንደምንገምተው ምን ያስፈልጋል? ሃይ የሆነን ኢነርጂ ወይም ላይት ምንድነው ፍሌም ይፈልጋል። እንደዚህ ለምሳሌ አቶሚክ አብዞርቤሽን ስፔክትሮስኮፒ የዚንክን ሌቨል ለማወቅ ይጠቅመናል። therefore አቶሚክ አብዞርቤሽን ስፔክትሮስኮፒ እና አቶሚክ ኢሚሽን ስፔክትሮስኮፒን ስናነጻጽር አቶሚክ አብዞርቤሽን ስፔክትሮስኮፒ ከአቶሚክ ኢሚሽን ስፔክትሮስኮፒ ይልቅ ሞር ሴንሲቲቭ ነው። ሞር ሴንሲቲቭ ነው ማለት ምን ማለታችን ነው? አሁን ለምሳሌ አቶሚክ አብዞርቤሽን ስፔክትሮስኮፒ ላይ አብዞርብ የሚደረገው ትንሽ ኢነርጂን ከመጣም አብዞርብ ይደረጋል። አቶሚክ ኢሚሽን ኢሚት ለማድረግ ግን ወደ ላይ የግድ ጃምፕ ማድረግ ስለሚያስፈልገው ብዙ ኢነርጂ ይፈልጋል። therefore አቶሚክ አብዞርቤሽን ስፔክትሮስኮፒ ላይ ዲቴክት የሚደረገው ኢነርጂ ምንድነው? ትንሽ ኢነርጂ ቢመጣ ራሱ ምን ይደረጋል? ዲቴክት ይደረጋል። ስለዚህ ምን እንላለን ስናጠቃልል? አቶሚክ አብዞርቤሽን ስፔክትሮስኮፒ is a much more sensitive technique than አቶሚክ ኢሚሽን ስፔክትሮስኮፒ ብሎ መደምደም ይቻላል ማለት ነው። ሌላ ልዩነት ምንድነው? ከአቶሚክ አብዞርቤሽን ስፔክትሮስኮፒ እና አቶሚክ ኢሚሽን ስፔክትሮስኮፒ አቶሚክ አብዞርቤሽን ስፔክትሮስኮፒ ላምፕ አለው፣ ላይት ሶርስ አለው። አቶሚክ ኢሚሽን ስፔክትሮስኮፒ ላይ ግን ምንድነው ያለው? በርኒንግ የሚያደርገው ወይም የሚያቃጥለው ፍሌም ብቻ ነው። እዚህ ጋር ግን ምን አለ? ሁለቱም ነገር አለ። ፍሌምም አለ፣ ላምፕም አለ ወይም ላይት ሶርስም አለ። ላምፕ ወይም አምፑል የምንጠቀም ከሆነ አምፑሉ ካቶድ እና አኖድ ያስፈልገዋል። ሁልጊዜ ምንድነው ማድረግ ያለብን? የላምፑን ካቶድ ማለት ነው ካቶድ ላይ አናላይዝ ወይም ለማወቅ የምንፈልገውን ኤሌመንት መቀባት አለብን። ለምሳሌ ዝንክን ሚጀር ለማድረግ ወይም ዝንክ ሚጀር ለማድረግ ስንሄድ በላምፑ ካቶድ ላይ ምን ማድረግ አለብን? በዝንክ ኮት ማድረግ አለብን ወይም መቀባት አለብን ማለት ነው። የዚህ ሊሚቴሽን ምንድነው? የተለያየ ኤሌመንት አናላይዝ ወይም ለማወቅ በምንፈልግበት ጊዜ ሁል ጊዜ ምን ማድረግ አለብን ማለት ነው? ካቶዱን መቀየር አለብን ማለት ነው። ካቶዱን ካልቀየርን ደግሞ ወይም አምፑሉን መቀየር አለብን ማለት ነው። ይህም ደግሞ ምንድነው? አሰልቺ ነው። ይህንን የሚቀርፍ አዲስ አቶሚክ አብዞርቤሽን ስፔክትሮስኮፒክ ኢንስትሩሜንቶች አሁን በዚህ በሞደርን ታይም ላይ ወይም በዘመናዊ ጊዜ ላይ በዘመናዊ ወቅት ላይ ምን ሆኗል? ዴቨሎፕ ሆኗል። ለምሳሌ ሞደርን ኢንስትሩሜንትስ ሃቭ አባውት 12 ላምፕስ ማውንትድ ኦን ካሮዝል ይላል። ምን ማለት ነው? 12 ላምፖች ያለው አቶሚክ አብዞርቤሽን ስፔክትሮስኮፒክ ሜተድ አለ ማለት ወይም ኢንስትሩሜንት አለ ማለት ነው። ስለዚህ አትሊስት ማለት ነው ቢያንስ በአንድ ኢንስትሩሜንት 12 ኤሌመንቶችን ማወቅ እንችላለን ማለት ነው። ላምፖቹን ምን ሳናደርግ ሳንቀይር። ስለዚህ በሞደርን ታይም ላይ ማልቲ ኤሌመንት አናሊሲስ ኢዝ ፖሲብል ይቻላል ማለት ነው። ዊዝ ኢምፕሩቭድ አኪዩሬሲ ይቻላል ማለት ነው። ወደ ኢንስትሩሜንቴሽኑ ስንመጣ ቅድም እንዳልነው አቶሚክ አብዞርቤሽን ስፔክትሮስኮፒ ላይት ሶርስ አለ፣ ላምፕ አለ። አቶሚክ ኢሚሽን ስፔክትሮስኮፒ ግን ላይት ሶርስ የለውም። ያለው ምንድነው? ፍሌም ነው። እዚህ ጋር በአቶሚክ አብዞርቤሽን ስፔክትሮስኮፒ ላይ ሁለቱም ነገር አለ፣ ፍሌምም አለ፣ ላይት ሶርስም አለ። እዚህ ጋር ሲታዩ ለምሳሌ ትንሹ ፍሌም በአቶሚክ አብዞርቤሽን ስፔክትሮስኮፒ ጄኔሬት መደረግ ያለበት 2500 ነው። በአቶሚክ ኢሚሽን ስፔክትሮስኮፒ ላይ ግን ትልቁ ነው 2500። ትንሹ 2000 ነበር በአቶሚክ ኢሚሽን ስፔክትሮስኮፒ፣ ትልቁ 2500 ነው። እዚህ ጋር ግን ትንሹ ላይት ማለት ነው አፕላይ የሚደረገው ወይም ጀነሬት የሚደረገው 2500 ነው።
እንደውም እስከ 3000 ከፍ ማድረግ ይቻላል። ለምሳሌ ምኑን በመቀየር ጋሱን በመቀየር ጋሱን ሁል ጊዜ ሳፕላይ የምናደርገው ለአቶሚክ አብዞርፕሽን ስፔክትሮስኮፒክ ሜዠርመንት በምንድን ነው? በሲሊንደር። በሲሊንደር ውስጥ ያለው ጋዝ ሲያልቅ በአዲስ ምን እንላለን ማስሞላት እንችላለን፣ ወይም አዲስ ሲሊንደር ማስመጣት እንችላለን ማለት ነው። ለምሳሌ ናይትረስ ኦክሳይድ እና አሴታይሊን ሚክስቸር ያለበትን ጋዝ ከለቀቅን ማለት ነው የጀኔሬትድ የሚወጣው የሚያመነጨው ላይት ሙቀት ማለት ነው፣ ቴምፕሬቸር ማለት ነው 3000 ዲግሪ ሴልሺየስ ነው። 3000 ዲግሪ ሴልሺየስ ነው፣ በጣም ከፍተኛ ነው። አልሙኒየም እና ካልሲየም ምን ያደርጋል? ቮላታይላይዝ ያደርጋል። የሁለቱም የአቶሚክ አብዞርፕሽን ስፔክትሮስኮፒ እና አቶሚክ ኤሚሽን ስፔክትሮስኮፒ አሁን እዚህ ጋር ሁለተኛ ሲሚላሪቲ ምንድነው? ፍሌም ያስፈልጋል። ሌላኛው ደግሞ ኤሌሜንቶቹ አናላይዝ የሚደረጉት በሁለቱም ኬዝ ላይ ማለት ነው። ማለትም በአቶሚክ አብዞርፕሽን ስፔክትሮስኮፒም በአቶሚክ ኤሚሽን ስፔክትሮስኮፒም ቮላታይላይዝድ መደረግ አለባቸው፣ መትነን አለባቸው ማለት ነው። ከዛ የወጣው ላይት አብዞርብ ያደርጋል፣ ቮላታይላይዝድ ይሆናል። ቮላታይላይዝድ ሲሆን ላይት አብዞርብ ያደርጋል። አብዞርብድ የሆነው ላይት ደግሞ አሁንም እንደ ቅድሙ ሞኖክሮማተር ያደርገዋል፣ ናሮ ያደርጋል። ናሮ ያደርጋል ሲባል ምንድነው? አንዱን ይመርጣል ማለት ነው። ለምሳሌ ኤሌክትሮማግኔቲክ ራዲዬሽን የተለያየ ዌቭ ሌንግዝ ያለው ላይት አለው። በተጨማሪም ደግሞ ላይትን አብዞርብ የሚያደርገው ኤሌሜንት ብቻ አይደለም፣ ኢምፒውሪቲዎችም አብዞርብ ያደርጋሉ። እነሱ አብዞርብ ያደረጉት ኢምፒውሪቲዎች አብዞርብ ያደረጉት ላይት ወደ ዲቴክተር ከሄደ ነን አኪዩሬት የሆነ ሪዛልት እናገኛለን። ምን ማለታችን ነው? ሪዛልቱ ሮንግሊ ሃይ ይሆናል፣ በስህተት ሃይ ይሆናል ማለት ነው። ይሄንን አቮይድ ለማድረግ ምን ያስፈልገናል? ሞኖክሮማተር ያስፈልገናል። ሞኖክሮማተር በአንዳንድ ቴክስት ቡኮች ምን ይሉታል? ፊልተር ይሉታል። ፊልተር ማለት ምንድን ነው? አንዱን የሚያስቀር ፊልተር አድርጎ የሚያስቀር ማለት ነው። የመጨረሻ የአቶሚክ ስፔክትሮስኮፒክ ፓርት ምንድነው? ወይም አቶሚክ አብዞርፕሽን ስፔክትሮስኮፒክ ፓርት ምንድነው? ዲቴክተር ነው። በሁለቱም ኬዝ ላይ ዲቴክተር ሴም ነው። ፎቶ ሴንሲቲቭ ዲቴክተር ነው የምንጠቀመው። እዚህ ጋር ስላይድ 21 ላይ እንደምታዩት ምን አለ? አላይመንት አለ፣ ላምፕ አለ፣ እዚህ ጋር ሆሎ ካርድ ላምፕ አለ፣ ሳምፕል አለ፣ ፍሬም አለ። ቅድሙ ላይ ግን ማለቴ አቶሚክ ኤሚሽን ስፔክትሮስኮፒ ላይ የኛው ምን የለም፣ ላምፕ የለም። የሚጀምረው በምንድነው? በፍሬም ነው። ከዛ በኋላ ፊልሙ ማንን ነው የሚያቃጥለው? በርን ያደርገው ሳምፕሉ። ሳምፕሉ ደግሞ ከዛ በኋላ በርን ሲሆን ምን ጀነሬት ያደርጋል? ላይት ጀነሬት ያደርጋል። ያ ላይት ደግሞ ፓዝ ማድረግ ያለበት በሞኖክሮማተር። በሞኖክሮማተር አንዱ ያልፍና ወደ ዲቴክተር ይሄዳል ማለት ነው። ዲቴክተሩ ከዛ በኋላ ምን ያደርጋል? በሳምፕሉ ውስጥ ያለውን የኤሌመንቱን አማውንት ማለት ደግሞ ኳንቲፋይ ያደርጋል። ኳንቲፋይ የሚያደርገው ደግሞ ዩኒት በማይክሮግራም ነው። ማይክሮግራም ፔር ሊትር። ማይክሮግራም ፔር ሊትር በሌላ አገላለጽ ፓርትስ ፔር ቢሊየን ማለት ነው። የአቶሚክ አብዞርፕሽን ስፔክትሮስኮፒ ስናይ አቶሚክ አብዞርፕሽን ስፔክትሮስኮፒ ሚጀር የሚያደርገው ምንድነው? ሄቪ ሜታሎችን ነው። ሄቪ ሜታል እነማን ናቸው? ለምሳሌ ፕላቲኒየም፣ ጎልድ፣ አይረን የተለያዩ አሉ። እና እነሱ ደግሞ ብዙ ጊዜ የት ነው የሚገኙት? አስ አን ኢምፒውሪቲ ኢን ድራግስ ነው። አስ ኢምፒውሪቲ ነው የሚገቡት። ስለዚህ ምን እንላለን ስናጠቃልል ማለት ነው atomic absorption spectroscopy is standard method to limit ወይም ለመቆጣጠር ማለት ነው heavy metal impurities in a formulation። ወደ ፎርሙሌሽኑ የሚገባው heavy metal impurity መቼ ነው የሚገባው? ዋን ከራው ማቴሪያል ይገባል። ሁለተኛ ደግሞ ሲመረት ሊገባ ይችላል። ሌላኛው ደግሞ መቼ ሊገባ ይችላል? ማኑፋክቸር ሲደረግ ከአትሞስፌር እና ትራንስፖርት ሲደረግ ሊገባ ይችላል ማለት ነው። ሳምፕሉን ስናዘጋጅ ለአቶሚክ አብዞርፕሽን ስፔክትሮስኮፒ መጀመሪያ ሳምፕል በሁሉም ላይ ያስፈልጋል። በዚህኛው ላይ በትኩረት ስናይ ግን በአቶሚክ አብዞርፕሽን ስፔክትሮስኮፒ ላይ በትኩረት ስናይ ግን ሳምፕሉን ስናዘጋጅ ምን መጨመር አለብን? በሳምፕሉ ላይ 0.1 ናይትሪክ አሲድ መጨመር አለብን። እሱ የምንጨምርበት ምክንያት ለምንድን ነው? ሳምፕሉ ውስጥ ሄቪ ሜታል ሃይድሮክሳይዶች እንዳይፈጠሩ። ሄቪ ሜታል ሃይድሮክሳይድ ለምሳሌ ፕላቲኒየም ከሆነ ፕላቲኒየም ሃይድሮክሳይድ፣ አይረን ከሆነ አይረን ሃይድሮክሳይድ ከተፈጠረ ምንድነው ኢምፒውሪቲ ነው የሚሆነው። ኤሌመንቱ ሳይሆን እዚህ ጋር አሁን ዲቴክት የሚደረገው የሃይድሮክሳይዱ ሌቨል ነው ማለት ነው። ዲቴክት የሚደረገው ምን ካልጨመርን 0.1 ናይትሪክ አሲድ ካልጨመርን ማለት ነው። ስለዚህ ሮንግ ሪዛልት ይመጣል ማለት ነው። ምን ማለታችን ነው? በሳይድ ሪአክሽን ናይትሪክ አሲድ ካልጨመርን ማለት ነው። በሳይድ ሪአክሽን ምን ይፈጠራል? ሃይድሮክሳይድ ይፈጠራል ማለት ነው። ይህንን ለመከላከል ምን መጨመር አለብን? 0.1 ናይትሪክ አሲድ መጨመር አለብን። አቶሚክ አብዞርፕሽን ስፔክትሮስኮፒ በፋርማኮፒያ የተረጋገጠ አፕሊኬሽን አለው። እንደዛው አቶሚክ ኤሚሽን ስፔክትሮስኮፒም አለው። ግን አቶሚክ አብዞርፕሽን ስፔክትሮስኮፒ በፋርማኮፒያ የተረጋገጠለት ጥቅሙ ምንድነው? it is used in a number of limited for what metallic impurities። ለምሳሌ ማንን ለመቆጣጠር? ማግኒዥየም ሌቭል፣ ስትሮንቲየም፣ ፓላዲየም ለመቆጣጠር ማለት ነው።
ሌላ ለምሳሌ ዚንክ በኢንሱሊን ውስጥ ያለውን የዚንክ ሌቨል፣ በአስኮርቢክ አሲድ ውስጥ ያለውን የኮፐር እና የአይረን ሌቨል፣ አሴታይል ሲስቲን ውስጥ ያለውን የዚንክ ሌቨል፣ በሊድ ውስጥ በኦክሲፕሬኖል ውስጥ ያለውን የዲን ሌቨል ለመቆጣጠር ይጠቅመናል ማለት ነው። ሌላም ጥቅም አለ። ለምሳሌ በአልቡሚን ሶሉሽን ውስጥ ያለውን የአልሙኒየምን ሌቨል ለማወቅ ይጠቅመናል። ባጭሩ ወይም በትንሹ ማለት ነው የአቶሚክ አብዞርፕሽን ስፔክትሮስኮፒ ዩዝ ይሄን ይመስላል። የሚሰጡን አስተያየት፣ የምታበረታቱን ኮሜንት፣ አሻሽሉ የምትሉትን ነገር ከኢንቦክስ አድርጉልን። በጣም አመሰግናለሁ።